አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የካቲት 3 2018 ወይም ሻዕባን 23 ሚንበር ኸበር ጀመረ ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የዲያስፖራ አባላት የሐጅ ምዝገባ በጠቅላይ ምክር ቤቱ ተጀመረ የአፋር ባህላዊ የፍትህ ስነ ስርዓት ማድዓ በዩኔስኮ ለማስመዝገብ ያለመ ኮንፈረንስ በሰመራ መካሄድ ጀመረ። በህንድ የአሳም ግዛት መሪ በሙስሊሞች ላይ ቃታ ሲስቡ የሚያሳይ ኤአይ ቪዲዮ መሰራጨቱ ቁጣን ቀሰቀሰ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የዲያስፖራ አባላት የሐጅ ምዝገባ በጠቅላይ ምክር ቤቱ ተጀመረ። ከድር ከማል ዝርዝር አለው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለዘንድሮው ሐጅ የዲያስፖራ ወይም የትውልደ ኢትዮጵያውያን አባላትን ምዝገባ መጀመሩን የጠቅላይ ምክር ቤቱ የሐጅ እና ዑምራ ዘርፍ ኃላፊ ሐጅ አብዱልፈታህ መሐመድ ለሚንበር ቲቪ ተናግረዋል። እንደ ኃላፊው ከሆነ አገልግሎቱ የተጀመረው ከዲያስፖራ ማህበረሰብ በቀረበ ተደጋጋሚ ጥያቄ ነው። ጠቅላይ ምክር ቤቱ በተደጋጋሚ ከኢትዮጵያውያን ትውልደ ኢትዮጵያውያን ዲያስፖራ ማህበረሰብ በኩል በተደጋጋሚ የሚቀርቡ ምክንያታዊ ጥያቄዎች ነበሩ። ይህም ኢትዮጵያ ላይ ያሉ ፋሚሊዎቻቸው በተለይ እናት አባቶቻቸውና ዳይሬክት በመጀመሪያ ደረጃ አርጋይቶች የሚባሉ ፋሚሊዎቻቸውን ይዘው ለመሄድ የሚፈልጉ ዲያስፖራዎች የሚያቀርቡት ጥያቄ ነበር በተደጋጋሚ ጊዜ። ጠቅላይ ምክር ቤቱ ምዝገባውን ይፋ ያደረገው ሰኞ የካቲት 2 2018 ነው። ምዝገባው ከዕለቱ ጀምሮ በሁሉም የምዝገባ ማዕከላት እየተካሄደ እንደሚገኝ የገለጹት ኃላፊው ከሳዑዲ ሐጅ ሚኒስቴር የተሰጠው ኮታ ውስን በመሆኑ በአጭር ጊዜ እንደሚጠናቀቅ ጠቁመዋል። ለምዝገባው መስፈርት መቀመጡንም አስረድተዋል። ፓኬጅ መጠቀም የሚችለው ቅድም እንዳልኩት በሀገር ውስጥ ኢትዮጵያ ውስጥ ዓለም አቀፍና ሎካል ኢንተርናሽናል ኦርጋናይዜሽን ላይ አሳይን ተደርጎ የሚሰራ ስለመሆኑ ማረጋገጫ የሚያቀርብ ኢንቨስትመንትን ስራ ወይ በቢዝነስ አክቲቪቲ ላይ ስለመሆኑ በትክክለኛ መረጃ ማቅረብ የሚችል ቢያንስ ከዚህ አብሮት የሚሄድ አትሊስት በትንሹ አንድ ፋሚሊ የኢትዮጵያ ፓስፖርት ያለው ኢትዮጵያዊ አብሮት ይዞት የሚሄደው መሆኑን ማረጋገጥ የሚችል እንደዚሁም ሐጅ ሚኒስቴር በዚያ ዓመት በተለየ መልኩ ያወጣው የሜዲካል የምርመራ ሁኔታ ለጤና ምርመራ እሱን ሰርቲፊኬት ማቅረብ የሚችል እነዚህን መስፈርቶችን ያሟላ ሁጃጅ ወይም ዲያስፖራ መመዝገብ ይችላል። እንደ ሪያሊቲ ወደ የመጀመሪያ ዓመት ስለሆነም ሙከራም ስለሆነ ሐጅ ሚኒስቴር የሰጠን ኮታ በጣም ውስን ነው። ይሄንን ኮታ ኢፌክቲቭሊ በተገቢው መልኩ እኛም አገልግሎትን ስናቀርብ ዲያስፖራው መስፈርቱን አሟልቶ ሲመዘገብ ለስራው ቀጣይነት የራሱ የሆነ አስተዋጽኦ አለው። የዲያስፖራ ተመዝጋቢዎች የሚከፍሉት የአገልግሎት ክፍያ 1,020,000 ብር መሆኑ ተገልጿል። የአየር ቲኬት በግላቸው የሚጠቀሙ 843,571 ብር ተመን ተቀምጧል። ከዚህ ቀደም በመደበኛ ፓኬጅ የተመዘገበ የዲያስፖራ ቤተሰብ ካለ እና ፓኬጁን ወደ ዲያስፖራ መቀየር የሚፈልግ ከሆነ 280,000 ብር ተጨማሪ በመክፈል መቀየር እንደሚችል ተገልጿል። የአየር ቲኬቱን ወደ ግል ቲኬት መቀየር ከፈለጉም ተጨማሪ 103,571 ብር በመክፈል መቀየር ይችላሉ ተብሏል። አገልግሎቱ ከዚህ ቀደም ለቪአይፒ ተብሎ ከተዘጋጀው ጋር የሚመጣጠን መሆኑም ተጠቁሟል። ወደ አገልግሎቱ ስንመጣ ይሄንን የዲያስፖራ አገልግሎት ስናዘጋጅ አንደኛ ወደ ሐረም ቅርብ የሆነ ሆቴል አዘጋጅተናል። እንደዚሁም ለሚቀርብለት አገልግሎት ሆቴል ስታንዳርዱን የጠበቀ ሆቴል ነው። እንደገና የክፍሉ ማረፊያው እንደዚሁ ከዚህ ቀደም ለቪአይፒዎች ብለን ባዘጋጀነው ስታንዳርድ የተዘጋጀ ነው። በክፍል ውስጥ አንድ ክፍል ውስጥ ከሁለት በላይ ፓሰንጀሮች አይኖሩም።
ለዲያስፖራ ተመዝጋቢዎች ከተቀመጡ መስፈርቶች መካከል ከ1 ዓመት በላይ የአገልግሎት ጊዜ ያለው ፓስፖርት፣ ከ9 ወር በላይ ጊዜ ያለው በኢትዮጵያ ኢሚግሬሽንና ዜግነት አገልግሎት የተሰጠ የመኖሪያ ፍቃድ፣ ከዲያስፖራው ጋር አብሮ የሚሄደው ቤተሰብ ያላቸውን ዝምድና የሚያረጋግጥ ሰርተፊኬት ይገኝበታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ 1447 ዓመተ ሂጅራ ሐጅ ስነ ስርዓት ላይ የሚሳተፉ 5269 ሁጃጅ መመዝገቡን ጥር 19 2018 በጽህፈት ቤቱ በተሰጠው መግለጫ አስታውቋል። በዚህም የእቅዱን 90 በመቶ በላይ ማሳካት ችያለሁ ብለዋል። የጠቅላይ ምክር ቤቱ ምክትል ስራ አስኪያጅ እና የሐጅና ኡምራ አቢ ኮሚቴ አባል አብዱል አዚዝ አሎ 6000 ሁጃጅ ለመመዝገብ በእቅድ ተቀምጦ እንደነበር ተናግረዋል። ከመደበኛው በተጨማሪ በዚህ ዓመት በተጀመረው የቪአይፒ መስተንግዶ 110 ሁጃጅ ተመዝግበዋል። የዘንድሮ ዓመት የ12ኛ ክፍል ሀገር አቀፍ ፈተና 100% በበይነ መረብ ይሰጣል ሲል ትምህርት ሚኒስቴር አስታወቀ። አሚናት መሐመድ ተጨማሪ አላት። የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና 100% በበይነ መረብ ይሰጣል ያሉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ናቸው። ሚኒስትሩ ይህን የተናገሩት በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ባስተላለፉት መልእክት ነው። ባለፉት 2 ዓመታት ፈተናውን በወረቀትና በበይነ መረብ ሲሰጥ እንደነበር ያስታወሱት ሚኒስትሩ በዚህ ዓመት የሚሰጠውን ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ጠቁመዋል። ለዚህም የተለያዩ ግብዓቶች ለክልሎች ድጋፍ እየተደረገ መሆኑን በመጥቀስ በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር እንሰራለን ብለዋል። በትምህርት ሚኒስቴር ባለፈው ዓመት ለ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና 585,000 በላይ ተማሪዎች ለፈተና ተቀምጠዋል። ከነዚህ ውስጥ 23.2 በመቶ የሚሆነው በበይነ መረብ ፈተናቸውን መውሰዳቸው ተገልጿል። በተጨማሪም ባለፈው ዓመት ከተፈተኑት አጠቃላይ ተማሪዎች ውስጥ 8.4 በመቶ የሚሆኑት ብቻ ማለፋቸው ይታወሳል። የትምህርት ሚኒስቴር በስሩ ካሉት ቢሮዎች ውስጥ የአዲስ አበባ ከተማ አስተዳደር ባለፈው ዓመት የ12ኛ ክፍል መልቀቂያ ብሔራዊ ፈተናን ሙሉ ለሙሉ በበይነ መረብ ሰጥቷል። የከተማ አስተዳደሩ የ2017 የ12ኛ ክፍል መልቀቂያ ፈተና በበይነ መረብ መሰጠቱ ተማሪዎች ፈተናውን በተረጋጋ ሁኔታ እንዲፈተኑ ከማስቻሉ ባሻገር ከኩረጃ ነፃ የሆነ የፈተና ስርዓት እንዲሰፍን የሚያስችል መሆኑን ገልጾ ነበር። የትምህርት ሚኒስቴር በ2016 ካስፈተነው ሀገር አቀፍ የ12ኛ ክፍል ፈተና በትምህርት ዘመኑ ከተፈተኑ 684,000 በላይ ተፈታኞች መካከል በበይነ መረብ የወሰዱት 29,712 ተማሪዎች ናቸው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የዘንድሮ ዓመት ፈተና በበይነ መረብ እንደሚሰጥ በተናገሩበት መድረክ ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር፣ ኔትወርክና አማራጭ ኃይል አቅርቦት እንዲኖር ልዩ ትኩረት ሰጥተው መዘጋጀት እንዳለባቸው በማሳሰብ ለተማሪዎች በቂ ስልጠና መስጠት እንደሚገባም አስገንዝበዋል። ከዚሁ ጋር በተያያዘ የክልልና ከተማ መስተዳድሮች ይህንን አውቀው አስፈላጊውን ድጋፍ እንዲያደርጉ ጠይቀዋል። የትምህርት ሚኒስቴር የ2017 የትምህርት ዘመን ቀዳሚ መረጃ እንደሚያመለክተው ለ12ኛ ክፍል ፈተና ከተቀመጡት 585,882 ተማሪዎች መካከል 48,929 ተማሪዎች የማለፊያ ነጥብ አስመዝግበዋል። በትምህርት ዘመኑ የ12ኛ ክፍል ፈተና በአማካኝ ውጤት ከ49.5 እስከ 49.99 በመቶ ያመጡ ተማሪዎች ወደ ከፍተኛ ትምህርት እንዲገቡ ውሳኔ በመተላለፉ ቁጥሩ መጠነኛ ጭማሪ አሳይቷል። የሱመያ ትምህርት ቤት የቀድሞ ተማሪዎች ማህበር ምስረታ ተከናወነ። የቀድሞ የሱመያ ትምህርት ቤት ተማሪዎች በሁለተኛ ደረጃ ትምህርት ቤቱ ቅጽር ግቢ በተከናወነ ስነ ስርዓት የማህበር ምስረታቸውን ይፋ አድርገዋል። የካቲት 1 2018 በተከናወነው ስነ ስርዓት ከትምህርት ቤቱ ምስረታ ጀምሮ የነበሩ በርካታ ተማሪዎች ተገኝተዋል። የተማሪዎች ማህበሩ ምስረታ የእርስ በርስ ግንኙነትን ትስስርን የማጠናከር በማህበራዊና ኢኮኖሚያዊ ስራዎችና ድጋፎች ላይ ንቁ ተሳታፊ መሆን የሚያስችል ዓላማ እንዳለው ተገልጿል። ከዚህ በተጨማሪም የቀድሞ ተማሪዎች ያላቸውን የትምህርት ዝግጅትና የስራ ልምድ በመጠቀም እርስ በርስ እንዲደጋገፉ እንዲሁም በአሁኑ ጊዜ በትምህርት ገበታ ላይ ለሚገኙ ተማሪዎች ልምዳቸውንና ሙያዊ ድጋፍ ለመስጠት አስተዋጽኦ ይኖረዋል ተብሏል።
በቀድሞ ተማሪዎች ህብረት ምስረታ ላይ በአዲስ አበባ ከተማ የሚገኘው ስመጥሩ የአወሊያ ትምህርት ቤት የቀድሞ ተማሪዎች ማህበር አመራር አባላት ተገኝተዋል። የተማሪዎች መሰባሰብ የቀድሞ ትምህርት ቤታቸውን ለማጠናከር፣ ባህላዊና ሃይማኖታዊ እሴታቸውን ጠብቀው ለማቆየት፣ ቤተሰብ ለመመስረት፣ የጋራ መኖሪያ ቤቶችን ለመገንባትና በጋራ የንግድ ስራዎች ላይ ለመሰማራት ጠቀሜታ እንዳለው ልምድ ማካፈላቸውንም ትምህርት ቤቱ የላከው መረጃ ያመለክታል። የቀድሞ የሱመያ ትምህርት ቤት ተማሪዎች ማህበር ምስረታ ዝግጅት ላይ በመጀመሪያው ዙር የሚመሩ እጩ የቀድሞ ተማሪዎች ጥቆማ ቀርቦ የሱመያ የቀድሞ ተማሪዎች ማህበር የቦርድ አባላት ምርጫ ተካሂዷል። ሱመያ ትምህርት ቤት በአሁኑ ጊዜ ከአጸደ ህጻናት እስከ 12ኛ ክፍል እያስተማረ ይገኛል። የትምህርት ቤቱ የምስረታ 25ኛ ዓመት ክብረ በዓል በቅርቡ በተለያዩ ዝግጅቶች እንደሚከበርም ተጠቁሟል። የአፋር ባህላዊ የፍትህ ስርዓት ማድአን በዩኔስኮ ለማስመዝገብ ያለመ ኮንፈረንስ በሰመራ መካሄድ ጀመረ። የአፋር ህዝብ ለዘመናት የቆየው ጥንታዊና ታሪካዊ የፍትህ ስርዓት የሆነውን አፋሪ ማድአ በተባበሩት መንግስታት የትምህርት የሳይንስና የባህላዊ ድርጅት ዩኔስኮ በማይዳሰሱ የዓለም ቅርሶች ዝርዝር ውስጥ ለማስመዝገብ ያለመ ሀገራዊ ኮንፈረንስ በዛሬው ዕለት የተጀመረው በሰመራ ከተማ ነው። በስነ ስርዓቱ ላይ የክልሉ ርዕሰ መስተዳድር ሀጂ አወል አርባና የፌዴራል የባህልና ስፖርት ሚኒስትር ዴኤታ ወይዘሮ ነፊሳ አልመህድንና የሃይማኖት አባቶች ተገኝተዋል። በተጨማሪም ከጎረቤት ሀገር ጅቡቲ የመጡ ከፍተኛ የስራ ኃላፊዎች ተሳታፊ ሆነዋል። የአፋር ክልል ኮሚኒኬሽን ቢሮ ባሰራጨው መሰረት ማድአ ለአፋር ህዝብ ከፍትህ ስርዓትነት ባለፈ ለዘመናት የዘለቀ የሰላም የእርቅና የማህበራዊ ትስስር ዋልታ ሆኖ ያገለገለ ጥበብ መሆኑ ተገልጿል። ይህንኑ ጥንታዊ የዲሞክራሲያዊ አስተዳደርና የግጭት አፈታት ስልት በዩኔስኮ መዝገብ ላይ ማስፈር የአፋርን ብቻ ሳይሆን የኢትዮጵያን የባህል ዲፕሎማሲ አቅም በከፍተኛ ደረጃ እንደሚያሳድገው ታምኖበታል። ከመጋቢት 3 እስከ 5 2018 ለተከታታይ 3 ቀናት በሚቆየው በዚህ ኮንፈረንስ ላይ የአፋር የባህል መሪዎች፣ የሀገር ሽማግሌዎች፣ ምሁራንና ወጣቶች እየተሳተፉ ይገኛሉ። በቆይታቸውም የምዝገባ ሂደቱን ለማሳካት የሚያስፈልጉ ሰነዶችን የማጠናከር፣ የታሪክ ድርሳናትን የማደራጀትና የማረጋገጥ ተግባራት በስፋት ይከናወናል። ይህ የምዝገባ ሂደት ስኬታማ መሆን የሀገሪቱን የቱሪዝም መስህብ ከማሳደጉም በላይ ኢትዮጵያ ያሏትን ቀዳሚ የሰው ሰራሽና ተፈጥሯዊ ቅርሶች ለዓለም በማሳየት ረገድ ትልቅ አቅም እንደሚፈጥር ቢሮ አስታውቋል። ቀጥለናል። የተናፋቂው ረመዳን ዋዜማ ሻዕባን ወር ዛሬ 23ኛ ምሽት ላይ ደርሷል። በዚህም መሰረት ረመዳን ከ7 ቀናት በኋላ የሚጀምር ይሆናል። እኛም በመላው ዓለም ሀገሮች በረመዳን ዋዜማ ምን አዲስ ኸበር ተሰማ ብለን ስናጣራ ለዛሬ ተከታዮቹን አግኝተናል። አህመድ አብዱራህማን ተመልክቷቸዋል። ቱርክ ከረመዳን በፊት በዋጋ ላይ ጭማሪ በመታየቱ የዶሮ ስጋ ወደ ውጭ መላክ አቁማለች። የቱርክ ባለስልጣናት ውሳኔውን ያሳለፉት የሀገር ውስጥ ዋጋን ለማረጋጋትና ሸማቾችን ሊያስጨንቁ የሚችሉ አላግባብ ጭማሪዎችን ለመከላከል መሆኑን ዴይሊ ሰባህ ዘግቧል። ውሳኔው የተሰማው የዶሮ አርቢዎችና ሻጮች ከረመዳን በፊት የ15 በመቶ ጭማሪ በማድረጋቸው ነው። የሀገሪቱ ንግድ ሚኒስቴር ውሳኔው የአቅርቦትና የፍላጎትን ሚዛን ለማመጣጠን ያግዘኛል ብሏል። ቱርክ የዋጋ ግሽበትን ለመቆጣጠርና መሰረታዊ ሸቀጦችን በተረጋጋ ሁኔታ ለማቅረብ በአብዛኛው የምግብ አቅርቦት ፍላጎት በሚጨምርበት ረመዳን ጊዜያዊ የንግድ እርምጃዎችን መውሰዷ የተለመደ መሆኑም በዘገባው ተጠቅሷል። በቱርክ የባለፈው ወር የዋጋ ግሽበት 30.65 በመቶ ነበር። በአሜሪካ ሚኒሶታ ግዛት ስደተኞች ላይ የበረታው የኢሚግሬሽን ባለስልጣናት ጫናና የኢኮኖሚ ውጥረት የረመዳን ወር ላይ ጥላ ማጥላቱን ነዋሪዎች ተናግረዋል። መስጂዶች ሞልተው የቤተሰብ አባላትና ጓደኞች እርስ በርስ ለኢፍጣር በሚጠራሩበት የረመዳን ወር በዘንድሮ ዓመት እንደ ወትሮ ሳይሆን በጭንቀት ውስጥ ሆነው እየተቀበሉት መሆኑን ሰሃን ጆርናል የተሰኘ ድረገጽ ያናገራቸው ምዕመናን ተናግረዋል። ጫናው በተለይ በሴንት ክላውድና ዊልማር እንደሚበረታ በዘገባው ተጠቅሷል። ለድረገጹ አስተያየቱን የሰጠ አንድ ባለሱቅ የኢኮኖሚ ጫናው አዲስ ባይሆንም እየተወሰደ የሚገኘው የፌዴራል የኢሚግሬሽን ባለስልጣን እርምጃ ግን ብዙ ሰዎችን ከማህበራዊ ግንኙነት ከግብይትና ከእንቅስቃሴ እንዲቆጠቡ ማድረጉን አስረድቷል። ዩናይትድ አረብ ኤምሬትስ የሻርጃህ የበጎ አድራጎት ድርጅት በመላው ዓለም በሚገኙ 51 ሀገሮች 300,000 የኢፍጣር ማዕድ ለማጋራት በእቅድ መያዙን አስታውቋል። ድርጅቱ ለጋሾችና በጎ አድራጊዎች ፕሮጀክቱን በመደገፍ በተለይ በበርካታ ሀገሮች ውስጥ የሚገኙ ተጋላጭ የማህበረሰብ ክፍሎች እርዳታ እንዲያገኙ በማረጋገጥ ረገድ ወሳኝ ሚና እንዲጫወቱ ጥሪ አቅርበዋል። የፕሮጀክቱ ኃላፊዎች ይህ ኢኒሼቲቭ የምግብ እርዳታ፣ የጤና ድጋፍና የልማት ፕሮጀክቶችን ያካተተ ነው ብለዋል። በመጨረሻም ሳውዲ አረቢያ
የመዲና አውቶቡሶች ለረመዳን ነጻ የትራንስፖርት አገልግሎት ሊጀምሩ ነው። የትራንስፖርት አገልግሎቱን የሚቆጣጠረው የመዲና ልማት ባለስልጣን አገልግሎቱን የሚሰጠው ባዘጋጃቸው አውቶቡሶች አማካኝነት መሆኑን አስታውቋል። አገልግሎቱን የሚያገኙት ወደ መስጂድ አነበዊና ወደ ታሪካዊው የቁባ መስጂድ የሚጓዙ ምዕመናንና ጎብኚዎች መሆናቸውን የኢንሳይድ ሐረሜን ዘገባ ያመለክታል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የዲያስፖራ አባላት የሀጅ ምዝገባ በጠቅላይ ምክር ቤቱ ተጀመረ። ከቆይታ በኋላ በህንድ የአሳም ግዛት መሪ በሙስሊሞች ላይ ቃታ ሲስቡ የሚያሳይ AI ቪዲዮ መሰራጨቱ ቁጣን ቀስቅሷል። እንመለስበታለን፣ ይጠብቁን። በሊቢያ የባህር ዳርቻ በደረሰ የጀልባ መስጠም አደጋ 2 ህጻናትን ጨምሮ የ53 ፍልሰተኞች ህይወት አለፈ። በሊቢያ የባህር ዳርቻ 55 ስደተኞችን አሳፍራ ስትጓዝ የነበረች ጀልባ በመገልበጧ ምክንያት 2 ህጻናትን ጨምሮ የ53 ስደተኞች ህይወት ማለፉን አሊያም ደብዛቸው መጥፋቱን ዓለም አቀፉ የስደተኞች ድርጅት IOM አስታውቋል። አደጋው የደረሰው ጥር 29 2018 በሊቢያ ዙዋራ የባህር ዳርቻ አቅራቢያ ሲሆን በተደረገ የፍለጋና ማደን ስራ 2 ናይጄሪያውያን ሴቶችን ብቻ በህይወት ማትረፍ ተችሏል ብለዋል። ከተረፉት ሴቶች መካከል አንዷ ባለቤቷን አጣለች። ሌላኛውም እንዲሁ 2 ህጻናት ልጆቿን በአደጋው መነጠቋ ተገልጿል። ከተለያዩ የአፍሪካ ሀገራት ዜግነት ያላቸውን ስደተኞችና ተፈናቃዮችን የጫነችው ጀልባዋ ባለፈው ሐሙስ ምሽት 5 ሰዓት አካባቢ ከአልዛዊያ የባህር ዳርቻ ተነስታለች ተብሏል። ይሁን እንጂ ጉዞ በጀመረች በ6 ሰዓታት ውስጥ ውሃ በመሙላቱ ምክንያት መገልበጧ ታውቋል። የIOM የህክምና ቡድኖች በህይወት ለተረፉ ሴቶች አስፈላጊውን የአደጋ ጊዜ የጤና ድጋፍ እያደረጉ መሆኑ ተገልጿል። የፈረንጆች 2026 ከገባ ጀምሮ በማዕከላዊ ሜዲትራኒያን ባህር የሞቱ ወይም የጠፉ ስደተኞች ቁጥር ቢያንስ 484 ደርሷል ሲል IOM ገልጿል። በተጠናቀቀው ጥር ወር ብቻ 375 ስደተኞች መሞታቸው የተዘገበ ሲሆን በመቶዎች የሚቆጠሩ ሌሎች ሳይመዘገቡ ባህር ውስጥ እንዳልቀሩ ድርጅቱ ስጋቱን ገልጿል። ባለፈው የፈረንጆቹ ዓመት 2025 በተመሳሳይ መስመር ከ1300 በላይ ስደተኞች መጥፋታቸው ይታወሳል። ህገወጥ የሰዎች አዘዋዋሪዎችና ደላሎች ስደተኞችን ለከፍተኛ አደጋና እንግልት እያጋለጡ መሆኑን ድርጅቱ አስጠንቅቋል። ሶማሊያና ሳውዲ አረቢያ ወታደራዊ ትብብር ለማድረግ ስምምነት ተፈራረሙ። ሶማሊያና ሳውዲ አረቢያ በወታደራዊ ትብብር ዙሪያ የመግባቢያ ስምምነት የተፈራረሙት በሪያድ በተካሄደ ስነ ስርዓት ነው። ሶማሊያ ከሳውዲ አረቢያ ጋር የመግባቢያ ስምምነት የተፈራረመችው ተመሳሳይ ስምምነት ከኳታር ጋር ካደረገች ከ1 ወር በኋላ ነው። ስምምነቱን የተፈራረሙት የሶማሊያ የመከላከያ ሚኒስትር አህመድ ሙአሊም ፈቂና የሳውዲ አረቢያ የመከላከያ ሚኒስትር ልዑል ካሊድ ቢን ሳልማን ቢን አብዱል አዚዝ ናቸው። በሶማሊያና ሳውዲ አረቢያ መካከል በወታደራዊ ትብብር ዙሪያ የተፈረመው የመግባቢያ ስምምነት እስራኤል ለሶማሊላንድ የሀገርነት እውቅና በይፋ ከሰጠች በኋላ በቀጣይ በአፍሪካ ቀንድ የሚኖራትን ተሳትፎ ለመቃወም የተሰጠ ምላሽ ተደርጎ በታዛቢዎች ተወስዷል። ከእውቅናው በኋላ በምስራቅ አፍሪካ ቀጠና በተለይ በሶማሊያና በሶማሊላንድ መካከል ውጥረት ነግሶ ቆይቷል። ስምምነቱ በሁለቱ ሀገራት መካከል ያለውን የመከላከያና የወታደራዊ ትብብር ማዕቀፎችን ለማጠናከር ያለመ ከመሆኑ ባለፈ በርካታ የጋራ ጉዳዮች በስምምነቱ ውስጥ ተካተዋል ተብሏል። ስምምነቱን በተመለከተ የተናገሩት የሶማሊያ መከላከያ ሚኒስትር አህመድ ሙአሊም ስምምነቱ በሁለቱ ሀገራት መካከል ስትራቴጂካዊ ጥቅምን ለማስጠበቅ የሚውል ነው ሲሉ ተናግረዋል። የሳውዲ አረቢያው የመከላከያ ሚኒስትር ልዑል ካሊድ ቢን ሰልማን ቢን አብዱል አዚዝ በኤክስ ባሰፈሩት ማስታወሻ ስለ ስምምነቱ ቢጽፉም ተካተዋል የተባሉት ጉዳዮችን በተመለከተ ዝርዝር መረጃ አልሰጡም። ሶማሊያ ባለፈው ከኳታር ጋር የወታደራዊ ግንኙነትንና የደህንነት ትብብርን ለማጠናከር ያለመ ተመሳሳይ የመከላከያ ስምምነት መፈረሟን የሀገሪቱ የመንግስት የዜና ኤጀንሲ በዘገባው አስታውሷል። ከኳታር ጋር የተደረገው ወታደራዊ ስምምነት በወታደራዊ ስልጠና ዘርፍ፣ በልምድ ልውውጥ፣ በመከላከያ አቅም ግንባታ፣ ቀጠናዊ ደህንነትና መረጋጋትን ይበልጥ ለማስፈን ደህንነትን፣ ትብብርን ማሳደግ፣ የጋራ ጥቅምን የማስጠበቅ ዓላማ አለው ተብሏል።
በህንድ የአሳም ግዛት መሪ በሙስሊሞች ላይ ቃታ ሲስቡ የሚያሳይ ኤአይ ቪዲዮ መሰራጨቱ ቁጣን ቀሰቀሰ። በህንድ የአሳም ግዛት መሪ በሙስሊሞች ላይ ቃታ ሲስቡ የሚያሳየው ቪዲዮ የተሰራጨው የሀገሪቱ ገዢው ባህራቲያ ጃንተ ፓርቲ የአሳም ቅርንጫፍ ኦፊሴላዊ የኤክስ ገጽ ላይ ነው። በዚህ ቪዲዮ የግዛቲቱ ዋና ርዕሰ መስተዳድር ሂማንታ ቢስዋ ሳርማ በሙስሊሞች ላይ ቃታ ሲስቡ ይታያል። ፖይንት ብላንክ ሹት የተሰኘው የ17 ሰከንድ ቪዲዮ የተሰራጨው ባለፈው ሳምንት ቅዳሜ ነው። ቪዲዮው መለቀቁን ተከትሎ በፍጥነት ተሰራጭቷል። ቪዲዮው ከተቃዋሚ ፓርቲዎች፣ ሲቪል ማህበረሰብ ድርጅቶችና በመላው ህንድ ከሚገኙ የሙስሊም ድርጅቶች ከፍተኛ ትችት አስተናግዷል። ቪዲዮው ርዕሰ መስተዳድሩ ጠመንጃ የያዘበት እውነተኛ ቀረጻ በኤአይ በተፈበረከ ሁለት ሙስሊም ወንዶችን ሲተኩስ የሚያሳይ ምስል አጣምሮ ይዟል። ርህራሄ አያስፈልግምና ከመጤዎች ነፃ አሳም የሚሉ ጽሁፎች በክሊፑ ውስጥ ታይተዋል። ቪዲዮው መሰራጨቱን ተከትሎ የተቃዋሚ ፓርቲ አባላት ቢጄፒ ጥላቻን እያስፋፋና በሙስሊሞች ላይ አመፅን እያበረታታ ነው ሲሉ ከሰዋል። በአሳም የሚገኘው የህንድ ናሽናል ኮንግረስ ፓርቲ መሪ ቪዲዮውን እጅግ የሚረብሽ ሲሉ ገልጸውታል። የኮንግረስ ፓርቲው ባወጣው መግለጫ ቪዲዮው የጅምላ አመፅና የዘር ማጥፋት ጥሪን ያመለክታል ብሏል። ይህ የሚያሳየው ፒጂፒ ለህግ ወይም ለመሰረታዊ ስነ ምግባር ምንም አይነት አክብሮት እንደሌለው ነው ብለዋል። የግዛቱ ቢጂፒ ፓርቲ ምንም እንኳን ተቃውሞና ትችት ቢቀርብበትም ምንም አስተያየት የለንም፣ ተሰርዟል፣ የሚነገር ነገር የለም ሲል ይቅርታ ሳይጠይቅ ቀርቷል። በቪዲዮ ላይ የታዩት የአሳም ርዕሰ መስተዳድር ሂማንታ እስካሁን በጉዳዩ ዙሪያ አስተያየት አለመስጠታቸውን አልጀዚራ ዘግቧል። ከባንግላዴሽ ጋር የምትዋሰነው የሰሜን ምስራቅ ህንድ ግዛቷ አሳም ከ12 ሚሊዮን በላይ ሙስሊሞች መኖሪያ ነች። ይህም ከጠቅላላ ህዝቧ 1/3ኛውን ይይዛል። በህንድ ሙስሊሞች ላይ ያነጣጠረ ጥላቻ መጨመሩን ሪፖርቶች ያመለክታሉ። እስራኤል በዌስት ባንክ መስፋፋትን የሚፈቅድ አዲስ ህግ ማጽደቋ ከሀገራት ውግዘት ገጠመው። በአብላጫው ሙስሊም ሀገሮች የተካተቱበት ስብስብ እስራኤል በተያዘው ዌስት ባንክ ህገወጥ የእስራኤል ሉዓላዊነትን ለመጫን የምታደርገውን ሙከራ አውግዘዋል። የሀገራቱ ውግዘት የመጣው የእስራኤል ካቢኔ እሁድ ዕለት የእስራኤል ሰፋሪዎች በዌስት ባንክ መሬት እንዲገዙና ባለ ንብረት እንዲሆኑ የሚያስችላቸውን አዲስ ህግ ካጸደቀች በኋላ ነው። አዲሱ ህግ እስራኤል በዌስት ባንክ ቁጥጥሯን ለማስፋትና ለእስራኤል ሰፋሪዎች መሬት መግዛትን ቀላል የሚያደርግ ነው ሲሉ የአረብ ሀገራቱ ተቃውሟቸውን ገልጸዋል። ድርጊቱን የተቃወሙት ግብጽ፣ ኢንዶኔዥያ፣ ዮርዳኖስ፣ ፓኪስታን፣ ኳታር፣ ሳውዲ አረቢያ፣ ተርኪና የተባበሩት አረብ ኤሚሬቶች ናቸው። የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች እና የመከላከያ ሚኒስትሩ እስራኤል ካትዝ በጋራ ባወጡት መግለጫ ህጉ አይሁዶች በግዛቲቱ ውስጥ የግል ሪል ስቴት እንዲገዙ ያስችላቸዋል ብለዋል። እንደ አልጀዚራ ዘገባ ከሆነ ህጉ የእስራኤል ባለስልጣናት አንዳንድ ሃይማኖታዊ ቦታዎችን የማስተዳደር ኃላፊነት እንዲወስዱና በፍልስጤም ባለስልጣን በሚተዳደሩ አካባቢዎች የእስራኤል ቁጥጥር እንዲጨምሩ ያስችላቸዋል። የገንዘብ ሚኒስትሩ ቤዛሌል በሁሉም የእስራኤል ምድር ክልሎች ስራችንን መትከልና የፍልስጤም የሀገርነት ምስረታ መቅበር ነው ብለዋል። ሀገራቱ ፍልስጤማውያን ራስን በራስ የመወሰን መብታቸውን በማረጋገጥ እርምጃው ፍልስጤማውያንን የማፈናቀልና የማባረር ስራ ነው ሲሉ ከሰዋል። የኢስላማዊ ትብብር ሀገሮች ድርጅት ዋና ጸሐፊ በበኩላቸው የምስራቅ ቁርስን ጨምሮ እስራኤል የተቆጣጠረችው የፍልስጤም ግዛትን ህጋዊ ሁኔታ ለመቀየር የታለሙ እርምጃዎች ፍጹም ውድቅ ናቸው ሲሉ ገልጸዋል። መግለጫው የእስራኤል የሰፈራ ፖሊሲ የጦር ወንጀልና ዓለም አቀፍ ህግንና የተባበሩት መንግስታት ውሳኔዎችን በግልጽ የሚጥስ ነው ብሏል። ዓለም አቀፉ ማህበረሰብም በተለይም የጸጥታው ምክር ቤት የእስራኤል ወረራ በፍልስጤም ህዝብ በመሬታቸውና በቅዱስ ስፍራዎቻቸው ላይ የምትፈጽማቸው ወንጀሎችና ጥሰቶችን በሙሉ ለማስቆም ኃላፊነቱን እንዲወጣና አፋጣኝ እርምጃ እንዲወስድ በመግለጫው ጥሪ አቅርቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።